የአዲስ አበባ ከተማ አስተዳደር የቤት ኪራይ ዋጋን ለመቆጣጠር ባካሄደው አጠቃላይ ጥናት መሰረት ለቀጣይ 2 ዓመታት ተግባራዊ የሚሆን የቤት ኪራይ ጭማሪ መጠን ይፋ አድርጓል። ቢሮው ባካሄደው ጥናት መሰረት በከተማዋ በሚገኙ የግል መኖሪያ ቤቶች ላይ ሊደረግ የሚችለው የኪራይ ዋጋ ጭማሪ ጣሪያ 11.5 በመቶ ብቻ መሆኑን አስታውቋል። ይህ ውሳኔ በመዲናዋ እየተስተዋለ ያለውን የኑሮ ውድነትና የቤት ኪራይ ዋጋ መናር በመገንዘብ የከተማ አስተዳደሩ የተከራዮችን ማህበራዊና ኢኮኖሚያዊ ደህንነት ለመጠበቅ የወሰደው የመፍትሄ እርምጃ ነው ተብሏል። ይህ የቤት ኪራይ ዋጋ ጭማሪው በከተማዋ መሃልና ዳርቻ እንዲሁም በሁሉም አካባቢዎች ሳይለይ ወጥ በሆነ መልኩ መተግበር እንዳለበትም አጽንኦት ተሰጥቶበታል። ይህ የ11.5 በመቶ ጭማሪ የፌዴራል መንግስትን ጥናት መሰረት በማድረግ በከተማዋ ያለውን ነባራዊ ሁኔታና የተከራዮችን የመክፈል አቅም ታሳቢ ባደረገ መልኩ የተቀመጠ ነው። በመሆኑም ከዚህ በላይ የሚደረግ ማንኛውም የኪራይ ዋጋ ጭማሪ ህገወጥ እንደሆነና ተጠያቂነት እንደሚያስከትል አስተዳደሩ አስታውቋል። አከራዮችም ሆኑ ተከራዮች ይህንን ህግ በመረዳት በጋራ መስማማት እንዳለባቸው በመግለጽ አሰራሩ ፍትሐዊነትን ለማስፈን ያለመ መሆኑን አብራርቷል። ታዲያ ይህንን የ11.5 በመቶ ጭማሪ በምሳሌ ለማስረዳት ያህል በአሁኑ ወቅት አንድ ተከራይ በወር 10,000 ብር የቤት ኪራይ የሚከፍል ቢሆን ለቀጣዩ 2 ዓመት ሊጨመርበት የሚችለው ከፍተኛው የገንዘብ መጠን በቀመር ይሰላል። በመሆኑም የ10,000 ብሩ 11.5 በመቶ ሲሰላ 1150 ብር ስለሚሆን ተከራዩ ከጭማሪ በኋላ መክፈል ያለበት አጠቃላይ የኪራይ ዋጋ 1150 ብር ብቻ ነው ማለት ነው። አከራዩ ከዚህ በላይ ለምሳሌ 2,000 ብር ጨምር ብሎ መጠየቅ አይችልም። ይህ ድርጊት ህገወጥ ተብሎ ተፈርጇል። ተከራዩም ቢሆን የዚህን ህግ መረጃ በመያዝ ከስምምነት ውጪ የሚጠየቀውን የዋጋ ጭማሪ የመቃወም መብቱ የተጠበቀ እንደሆነ ተገልጿል። በዚህም ህጉ በተከራዮች ላይ የሚደርሰውን የዋጋ ጫና እንዴት እንደሚገድበው ያሳያል የተባለ ሲሆን አከራዮችም ቢሆኑ በዋጋ አወሳሰል ላይ ግልጽነት እንዲኖራቸውና ሲስተም ውስጥ በገባው መረጃ መሰረት ብቻ ጭማሪ እንዲያደርጉ ማሳሰቢያ ተሰጥቷል። በአጠቃላይ ይህ ስርዓት በገበያ ላይ የነበረውን የዋጋ መወዛገብ ለማስቀረት ውጤታማ መንገድ ሆኖ ታይቷል። ማንኛውም ሰው ይህን መርህ ተከትሎ የኪራይ ውሉን ማደስ ይኖርበታል የተባለ ሲሆን ይህ አሰራር ለሁሉም አከራይና ተከራይ ወጥ ሆኖ እንዲቀጥልም የከተማ አስተዳደሩ ጥብቅ ቁጥጥር እንደሚያደርግ ተገልጿል። በዚህ አዲስ አሰራር መሰረት የኪራይ ጭማሪው በከተማዋ መሃል ከተማና በዳርቻ አካባቢዎች እንዲሁም በመስፋፊያ ቦታዎች ላይ የሚኖረው ተጽዕኖ አንድ አይነት መሆኑን የከተማ አስተዳደሩ ግልጽ አድርጓል። ቀደም ሲል የነበረው የተሳሳተ አመለካከት በመሃል ከተማ የሚገኝ ቤትና በዳርቻ የሚገኝ ቤት ላይ የሚደረገው ጭማሪ መለያየት አለበት የሚል ነበር። ይሁን እንጂ የከተማ አስተዳደሩ ይህንን አሰራር ቀይሮ በየትኛው የከተማው ክፍል የሚገኝ የግል መኖሪያ ቤት ጭማሪው በ11.5 በመቶ ብቻ እንዲወሰን ወስኗል። በመሆኑም አንድ ተከራይ በመሃል ከተማም ሆነ በዳርቻ ቢኖር አከራዩ ሊጨምርበት የሚችለው መቶኛ ተመሳሳይ ነው። በአካባቢዎች መካከል የዋጋ ልዩነት ያልተደረገበትን ዋና ምክንያት አስመልክቶ አስተዳደሩ ምላሽ ሰጥቷል። የቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ እንደገለጹት ጭማሪው ለሁሉም አካባቢዎች እኩል መደረጉ ተገቢና ሳይንሳዊ መሰረት ያለው ነው ብለዋል። ቀደም ሲል የነበሩ የኪራይ ውሎች በመሃል ከተማና በዳርቻ አካባቢዎች በተለያዩ መነሻ ዋጋዎች የተመሰረቱ መሆናቸውን የጠቀሱት ኃላፊዋ አሁን እየተደረገ ያለው ጭማሪ በመጀመሪያው ውል ላይ በተስማሙበት መነሻ ዋጋ ላይ በመመስረት ነው። ለምሳሌ በመሃል ከተማ የሚገኝ ቤት በውድ ዋጋ፣ በዳርቻ የሚገኝ ቤት ደግሞ በተመጣጣኝ ዋጋ አስቀድመው ተከራይተዋል። ስለዚህ መንግስት የኪራይ ጭማሪውን በእያንዳንዱ ቤት መነሻ ዋጋ ላይ የሚያሰላ እንጂ አዲስ የዋጋ ተመን የማያወጣ መሆኑን ግልጽ አድርገዋል። ይህ አሰራር አከራዮች ቀደም ሲል ለቤታቸው በራሳቸው የወሰኑትን የተለያየ ዋጋ የሚያከብር በመሆኑ ሁሉም አካባቢዎች እኩል የመቶኛ ጭማሪ እንዲኖራቸው ያደረገ ነው። በተጨማሪም የከተማ አስተዳደሩ ተከራዮችን አስወጣው ቤቱን በአዲስ ዋጋ ማከራየት በሚለው የአከራዮች ህግ ላይም ጥብቅ መመሪያ አስቀምጧል። ብዙ አከራዮች የቆዩ ተከራዮችን በማስወጣት አዳዲስ ተከራዮችን በማስገባት ከፍተኛ የኪራይ ዋጋ ለመጠየቅ ሲሞክሩ ይታያል። ይሁን እንጂ የከተማ አስተዳደሩ አዲሱ መመሪያ ይህንን አሰራር ሙሉ በሙሉ የከለከለ ሲሆን እያንዳንዱ የኪራይ ቤት በሲስተም ውስጥ የራሱ የውል ታሪክ እንዲኖረው ተደርጓል።
አንድ አከራይ ተከራይን አስወጥቶ አዲስ ሰው ቢተካ እንኳ የቤቱ የመጀመሪያው የኪራይ ዋጋ በሲስተሙ ስለተመዘገበ ማንኛውም የዋጋ ጭማሪ ሊሰላ የሚችለው ከዚያ ተመዝጋቢ ዋጋ ላይ ብቻ ነው። ይህ አሰራር አከራዮች አዲስ ተከራይ በመፈለግ ብቻ የኪራይ ዋጋን በዘፈቀደ እንዲጨምሩ የሚፈጥርላቸውን እድል ያስቀራል ተብሏል። የሲስተም አጠቃቀሙ ለሁለቱም ወገኖች ግልጽ መረጃን የሚሰጥ በመሆኑም የዋጋ ጭማሪው በሕግና በመረጃ ላይ የተመሰረተ እንዲሆን አድርጓል። በመሆኑም አዲሱ ተከራይ ከቀድሞ ተከራይ በብዙ እጥፍ የሚበልጥ ክፍያ እንዲከፍል ማድረግ አሁን በሕግ የተከለከለና በቴክኖሎጂ የታጠረ ሆኗል ማለት ነው። ከዚህ ባሻገር የአዲስ አበባ ከተማ አስተዳደር ያስቀመጠው መመሪያ ተከራዮች ሊወጡት የሚገባ ግዴታ እንዳለባቸውም በግልጽ አስቀምጧል። ተከራይ ቤቱን ሲረከብ በምን አይነት ሁኔታ እንደተቀበለው በተመሳሳይ መልኩ የመጠበቅና የመንከባከብ ሕጋዊ ግዴታ አለበት። ይህ ማለት ቤቱ አዲስ ቀለም ተቀብቶ ወይም ጥገና ተደርጎለት ከተረከበ ተከራዩ ሲለቅም ቤቱን በተቀበለበት ሁኔታ መልሶ የማስረከብ ኃላፊነት ይኖርበታል። ይህ ስምምነት በውል ሰነዱ ላይ በጥቁርና በነጭ ተሰፍሮ የሚገኝ በመሆኑ ተከራይም ለዚህ ሕግ ተገዢ ሊሆን ይገባል ተብሏል። አከራዮች ቤታቸውን በአግባቡ እንዲያዝላቸው የመጠየቅ መብት ሲኖራቸው፣ ተከራዮችም በተራቸው ቤቱን ለተፈለገው የመኖሪያ ቤት ዓላማ ብቻ መዋል ይኖርባቸዋል። የቤት ኪራይ ክፍያ በየወሩ መፈጸም የተከራዩ ዋና ግዴታ ሲሆን ይህንን ግዴታ ያልተወጣ ተከራይ ግን አከራዩ ቤቱን የማስለቀቅ መብት እንዳለው በግልጽ አመላክቷል። በመሆኑም ተከራዮችም መብታቸውን ሲያከብሩ በተመሳሳይ መልኩ የውል ግዴታቸውን በአግባቡ መወጣት ይጠበቅባቸዋል። በሌላ በኩል ከቤት ኪራይ ጋር ተያይዞ የሚነሱ የመብራትና የውሃ ክፍያዎችን በተመለከተ የከተማ አስተዳደሩ ሚዛናዊ የሆነ አቅጣጫ አስቀምጧል። የመብራትና የውሃ አገልግሎት ክፍያ በዋናነት ተከራይና አከራይ በሚያደርጉት ስምምነት መሰረት የሚፈጸም ጉዳይ ነው። የቢሮ ኃላፊዋ ቅድስት ወደ ጊዮርጊስ እንዳሉት ውል ሲዋዋሉ ይህንን ክፍያ ማን እንደሚሸፍን በግልጽ መስማማት አለባቸው። አከራዮች ተከራይን ለማስወጣት ሲሉ የመብራትና የውሃ አገልግሎትን እየቆረጡ ለተከራይ ምቾት ማጣት መንስኤ መሆን እንደሌለባቸው በጥብቅ ተገልጿል። ይህ ድርጊት ኢሰብአዊና ከሕግ አሰራር ውጪ መሆኑን በማስገንዘብ አከራዮች በራስ ወዳድነት ተግባር ላይ እንዳይሰማሩ አስጠንቅቀዋል። ይልቁንም የመብራትና የውሃ አገልግሎት መቆራረጥ ካጋጠመ ተከራዮች ቅሬታቸውን ለሚመለከተው አካል የማቅረብ መብት አላቸው። የመኖሪያ ቤት ኪራይ ጉዳይ እንደ አንድ የጋራ የኢትዮጵያውያን ማህበራዊ ሕይወት መታየት እንዳለበትና ወገኖችም በመተዛዘን መኖር እንዳለባቸው አጽንኦት ተሰጥቷል። ነገር ግን ይህም ሆኖ ጭማሪው አሁንም በተከራዩ ዘንድ ቅሬታ ተነስቶበታል። የ11.5 በመቶ ጭማሪ ብዙ ነው የሚሉት ቅሬታዎች የተሰሙ ሲሆን የከተማ አስተዳደሩ ይህንን ቅሬታ በመገንዘብ የ11.5 በመቶ ጭማሪ እንዲወሰን ያደረገበትን ሳይንሳዊ መሰረት ማብራሪያ ሰጥቶበታል። አንዳንድ አካባቢዎች በአማካይ እስከ 20 በመቶና አንዳንዱ እስከ 50 በመቶ እንኳ ጭማሪ እየተጠየቀባቸው እንደነበር የገለጹት ኃላፊዋ እንዲህ ያለው የዋጋ ጭማሪ ምንም አይነት ሕጋዊ መሰረት የሌለውና ተከራዮችን አላግባብ የሚጎዳ መሆኑን አረጋግጠዋል። አስተዳደሩ የፌዴራል መንግስትን ጥናት መሰረት በማድረግ ይህንን ጭማሪ የወሰነው ተከራዮች የመክፈል አቅማቸውን ያገናዘበ እፎይታ ለመስጠትና እንዲህ ያሉ አላግባብ ጭማሪዎችን ለማስቀረት ነው በሚል ተመልሷል። በሌላ በኩል ተከራይና አከራይ ውል ሲያቋርጡ ሊከተሉት የሚገባው የጽሑፍ ማስጠንቀቂያ አሰራርም በዝርዝር ተቀምጧል። አንድ ተከራይ ቤቱን ለቆ መውጣት ከፈለገ ወይም አከራዩ ቤቱ እንዲለቀቅለት ከፈለገ ይህንን ውሳኔ ቢያንስ ከ2 ወር በፊት በጽሑፍ ማሳወቅ ይጠበቅባቸዋል። ድንገት ተከራዩ ተነስቶ ሲወጣ አከራዩ ለረጅም ጊዜ ባዶ ቤት እንዳይሆንበት ወይም አከራዩ ድንገት ተከራዩን ሲያስወጣው ተከራዩ ለቤት ፍለጋ እንዳይቸገር ይህ የ2 ወር ቅድመ ማሳወቂያ ግዴታ ነው ተብሏል። በዚህ ሂደት ውስጥ ተከራዩ ቤት ውስጥ እየኖረ የኪራይ ውል ሳይፈጽም ወይም ውሉ በሕግ ሳይጸድቅ የሚደረጉ ማናቸውን ድርጊቶች ተገቢ እንዳልሆኑና ሕጋዊ ውል መኖሩ ለሁለቱም ወገኖች ደህንነት መሆኑ ተገልጿል። የከተማ አስተዳደሩ የዚህን መመሪያ አፈጻጸም በቁርጠኝነት ለመከታተል በየደረጃው ያሉ አስተዳደራዊ መዋቅሮችን አደራጅቷል። ተከራዮች ከሕግ ውጭ የሚደረግ ማንኛውም የዋጋ ጭማሪ ካጋጠማቸው ይህንን ቅሬታ በየደረጃው በሚገኙ የክፍለ ከተማ ስትሪንግ ኮሚቴዎች ማቅረብ ይችላሉ። ኮሚቴው የገባውን ቅሬታ ተመልክቶ አከራዩ የወሰደውን የዋጋ ጭማሪ ከሕጉ ጋር የሚሄድ መሆኑን ወይም አለመሆኑን ያጣራል። ቅሬታው ተገቢ ሆኖ ከተገኘ አስተዳደሩ በሕግ ማዕቀፍ መሰረት እርምጃ ይወስዳል። ይህ አሰራር ተከራዮች ምንም አይነት የመበደል ስሜት ሳይሰማቸው መብታቸውን እንዲያስከብሩ የሚያስችል ነው። እንዲሁም አከራዮች የከተማ አስተዳደሩን ሕግ እንዲያከብሩና በጋራ መግባባት እንዲኖሩ ያግዛል ተብሏል። ከዚህ ባሻገር የከተማ አስተዳደሩ የቤት ኪራይ አገልግሎቶችን ለማዘመን ዘረጋው የተባለው ሌላው ስራ አገልግሎቶችን በመሶብ ማግኘት ነው። ከዚህ ቀደም የቤት ኪራይ ጉዳዮችን ለማከናወን ወረዳ ድረስ መሄድ ግዴታ የነበረ ቢሆንም አሁን ግን የአዲስ አበባ ከተማ አስተዳደር በ11 ክፍለ ከተሞች ውስጥ በዘረጋው የመሶብ አንድ ማዕከል አማካኝነት ከውል መዋዋል ጀምሮ እስከ ተያያዥ ጉዳዮች ድረስ በቴክኖሎጂ የተደገፈ ፈጣን አገልግሎት ማግኘት ይቻላል ተብሏል። ይህ ዘመናዊ
አሰራር ተከራዮችና አከራዮች ለጉዳያቸው ሲሉ ቢሮ ለቢሮ መመላለስ እንዳይኖርባቸው ያደርጋል። አስተዳደሩ ይህንን አሰራር በስፋት እየተከበረ ያለው ተከራይና አከራይ ያለምንም እንግልት በሕግ ማዕቀፍ ውስጥ እንዲገናኙና የኪራይ አስተዳደሩንም ግልጽና ታማኝ ለማድረግ በማለም እንደሆነ ገልጿል። ይህንን ተከትሎ በከተማ የቤት ኪራይ ገበያ ውስጥ ተፈጥሮ የነበረውን አላስፈላጊ የዋጋ ንረት ለመግታት የወጣው ይህ አዲስ መመሪያ በደላሎች ላይ ጥብቅ ቁጥጥር የሚያደርግ መሆኑን ተገልጿል። የቢሮ ኃላፊዋ ወይዘሮ ቅድስት ወልደ ጊዮርጊስ እንዳብራሩት ቀደም ሲል ደላሎች ከአከራይም ሆነ ከተከራይ ቢያንስ 2% ኮሚሽን ለመቀበል ሲሉ ብቻ አከራዮችን በማባበል የቆዩ ተከራዮችን ያለአግባብ እንዲያስወጡና አዳዲስ ሰዎችን እንዲተኩ ግፊት ያደርጉ ነበር። ይህ አዲሱ አዋጅ ግን ደላሎች በገበያ ውስጥ እንደፈለጉ እንዳይፈነጩና የድሃውን ደሞዝ የገቢ ምንጫቸው እንዳያደርጉ አሰራሩን ሙሉ በሙሉ የሰበረ መሆኑ ተነግሯል። አሁን ባለው አሰራር ተከራዮችና አከራዮች በቀጥታ በመገናኘት ውላቸውን በሲስተሙ ስለሚያጸድቁ ደላሎች መሃል በመግባት ዋጋ እንዲጨመር የሚያደርጉበት ምንም አይነት ሕጋዊ ቀዳዳ እንዳይኖር ተደርጓል። ይህ እርምጃ በደላሎች ላይ ይነሳ የነበረውን ከፍተኛ ጩኸትና ቅሬታ የመለሰ ሲሆን በከተማ ፍትሐዊ የቤት ኪራይ ግብይት እንዲሰፍን ትልቅ እገዛ እንደሚያደርግ ታምኖበታል። በተያያዘም የከተማ አስተዳደሩ ይህንን አጠቃላይ የቤት ኪራይ ቁጥጥርና የዋጋ ማሻሻያ መመሪያ ስራ ላይ ሲያውል ሕግ አክባሪ የሆኑ አዳዲስ አከራዮችን የሚያበረታታ ልዩ ድንጋጌ ማካተቱም ታውቋል። በመንግስት ብቻ ሳይወሰን በግሉ ዘርፍም በስፋት እየተከናወነ ያለውን የቤት ልማት ስራ ለመደገፍ አዲስ ቤት ገንብተው ለሚያከራዩ ወገኖች የተለየ ማበረታቻ ተዘጋጅቶላቸዋል። በዚህ መሰረት አዲስ ቤት የሚያከራዩ ወገኖች መጀመሪያ ላይ ከተከራዮች ጋር ተነጋግረውና አምነውበት በሚያመጡት የውል ስምምነት ዋጋ መሰረት ውላቸው የሚመዘግብላቸው ሲሆን ይህ የተስማሙበት ነፃ ውልም ለ4 ዓመታት ያህል ተከብሮ እንዲቀጥል ይደረጋል። ከ4 ዓመታት ማበረታቻ ቆይታ በኋላ ግን እነዚህም አዳዲስ ቤቶች ልክ እንደ ነባሮቹ በከተማው የቤት ኪራይ ቁጥጥር አዋጅና መመሪያ ስር እንዲገዙና በተቀመጠው የዋጋ ጭማሪ ጣሪያ ብቻ እንዲመሩ የሚያደርግ መሆኑ ተብራርቷል። ይህ አሰራር በከተማ ያለውን የቤት አቅርቦትና ፍላጎት ለማመጣጠን እንዲሁም የግሉ ዘርፍ በቤት ልማት ላይ ያለውን ተሳትፎ ይበልጥ ለማሳደግ ታስቦ የተዘጋጀ ፍትሐዊ መፍትሄ እንደሆነ ተገልጿል። ከዚህ ባሻገር የቤት ኪራይ ውል በሚፈጸምበት ጊዜ አከራዩ ከተከራይ አስቀድሞ የሚቀበለውን የቅድመ ክፍያ ወይም አድቫንስ ፔይመንት መጠን በተመለከተም የከተማ አስተዳደሩ ጥብቅ ገደብ ጥሏል። ቀደም ሲል አንዳንድ አከራዮች እስከ 6 ወር ወይም ለ1 ዓመት የሚደርስ የቅድመ ክፍያ በመጠየቅ ተከራዮችን ለከፍተኛ ኢኮኖሚያዊ ቀውስ ሲዳርጉ እንደነበር ይታወሳል። አዲሱ መመሪያ ይህንን አሰራር በማስቀረት አከራዮች ከ2 ወር ኪራይ በላይ ቅድሚያ ክፍያ መጠየቅ እንደማይችሉ በግልጽ ደንግጓል። ይህ ውሳኔ የዜጎችን የኑሮ ጫና ለማቃለልና ገንዘብ ያላቸው ሰዎች ብቻ የቤት ባለቤት እንዲሆኑ የሚደረገውን አዝማሚያ በመግታት ተራው ዜጋ የመኖር ዋስትናውን እንዲያገኝ ለማስቻል የታለመ ነው። እንዲሁም ቤቶች በሚከራዩበት ወቅት ሊኖሩ የሚገባቸው መሰረታዊ የቤት መገልገያ ሁኔታዎች በሕግ መቃኘታቸው ሌላው ትልቅ እርምጃ ነው። የከተማ አስተዳደሩ እንደገለጸው አንድ አከራይ ቤቱን ለኪራይ የሚያቀርብ ከሆነ ቤቱ ተከራዩ በሰላም ሊኖርበት የሚችል የንጽህና፣ የብርሃን፣ የአየር ዝውውርና የውሃ አቅርቦት የተሟላለት መሆን አለበት። ተከራዮች ቤቱን ሲረከቡ ማየት ያልቻሏቸው ድብቅ የቤት ጉድለቶች ለምሳሌ የጣሪያ መፍሰስ፣ የኤሌክትሪክ ችግር ወይም የቧንቧ ስገት ጋር በተያያዘ አከራዮች የጥገና ኃላፊነታቸውን እንዲወጡ ግዴታ ተጥሎባቸዋል። አንድ ተከራይ ቤት ውስጥ ከገባ በኋላ እንዲህ አይነት ችግሮች ካጋጠሙት አከራዩ በፍጥነት የመጠገን ግዴታ አለበት። አለበለዚያ ተከራዩ ለጥገናው የሚያወጣውን ወጪ ከኪራይ ክፍያው ላይ የመቀነስ ወይም ቅሬታውን ለክፍለ ከተማው ስትሪንግ ኮሚቴ አቅርቦ እርምት እንዲሰጥበት የመጠየቅ ሙሉ መብት አለው ተብሏል። በአጠቃላይ የአዲስ አበባ ከተማ አስተዳደር ያስቀመጠው አዲስ የቤት ኪራይ መመሪያ በከተማ የኪራይ ገበያ ውስጥ ተፈጥሮ የነበረውን የዋጋ መወዛገብና የፍትሐዊ አሰራር ለማረጋጋት የወጣ ወሳኝ እርምጃ ተደርጎ ተወስዷል። በዚህ መሰረት በግል መኖሪያ ቤቶች ላይ የሚደረገው የኪራይ ዋጋ ጭማሪ ጣሪያ በሁሉም የከተማዋ ክፍሎች መሀል ከተማም ሆነ ዳርቻ ሳይለይ በ11.5 በመቶ ብቻ እንዲወሰን ተደርጓል። ይህ ውሳኔ የፌዴራል መንግስትን ጥናት መሰረት በማድረግና የተከራዮችን የመክፈል አቅም ታሳቢ ያደረገ በመሆኑ ከዚህ 100ኛ በላይ የሚጠየቅ ማንኛውም የዋጋ ጭማሪ በሕግ የተከለከለ ነው። በተጨማሪም አከራዮች ተከራይን በማስወጣት አዲስ ሰው በመተካት የኪራይ ዋጋን በዘፈቀደ እንዳይጨምሩ በሲስተም የታገዘ የውል ታሪክ መዘርጋቱ እንዲሁም የደላሎችን ጣልቃ ገብነት የሚገድበው መመሪያ የቤት ኪራይ ስርዓቱን ግልጽ፣ ታማኝና ሕጋዊ መሰረት ያለው እንዲሆን
አስችሎታል። ከዋጋ ቁጥጥሩ ባሻገር አስተዳደሩ የሁለቱንም ወገኖች መብትና ግዴታ የሚያመዛዝን አሰራር በመዘርጋቱ የቤት ኪራይ ግንኙነቱ በጋራ መግባባትና በጽሑፍ ውል ላይ የተመሰረተ እንዲሆን አድርጓል። ቤቶችን በ2 ወር ቅድመ ክፍያ ብቻ ማከራየት፣ የ2 ወር ቅድመ ማሳወቂያ ግዴታ መጣልና የቤት ጥራትን የሚያረጋግጡ ዝቅተኛ ደረጃዎችን በሕግ ማካተት ተከራይን ከዘፈቀደ ውሳኔና ከቤት ጉድለቶች የሚከላከል ዋስትና ነው። ማናቸውም ወገኖች ከውል ውጪ የሚፈጸም ጥሰት ሲያጋጥማቸው በየደረጃው በተደራጁት የክፍለ ከተማ ስትሪንግ ኮሚቴዎችና በመሶብ አገልግሎት አማካኝነት ፈጣን ሕጋዊ መፍትሄ ማግኘት ይችላሉ ተብለዋል። በመሆኑም ይህ አሰራር አከራዮች በተገቢው ገበያ እንዲያከራዩ፣ ተከራዮች ደግሞ ያለ ስጋትና በሰላም እንዲኖሩ የሚያግዝ በከተማ የማህበራዊና ኢኮኖሚያዊ መረጋጋት ላይ ከፍተኛ ድርሻ ያለው ዘላቂ መፍትሄ ሆኖ ተቀምጧል። የተከበራችሁ የገበያ ቢዝነስ ቤተሰቦቻችን ለዛሬ ያዘጋጀላችሁ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም